አቷን ነገር በጣም ገርሞኛልና የምር ሁለት ስላላት በዚህ ልክ አስባ እንደዚህ ማድረግሽ በጣም ደስ ብሎኛልና ለዛ ነው እንግዲህ አማኑ ከርቀት እያየሁት ነው እየመጣ ነው ከነቁመቱ የምር በቃ እኔ በጣም ነው የምኮራው በአብርሃም የእውነት ማለት ነው በጣም እና እግዚአብሔር ልብህን አይቀይረው። በቃ ትላንትና እያወራው ነበረ ታውቃላችሁና ይሄንን ቪዲዮ እስከ መጨረሻ ድረስ አዳምጡ፣ የትም እንዳትሄዱ እና በጣም መልካም ሰው፣ በጣም ደግ ሰው ማለት እንደሌሎቹ ማለት ነው። እኔ ብቻዬን በልቼ ልሙት የማይል ሰው ነው አብርሃም ማለት ነው። እና በጣም ምክንያቱም ካንተ ጎን ያለችውም ሴት ልክ እንዳንተ መልካም ልብ ያላት ሴት ናት። ማለት ራሷ ብቻ በልቼ ልሙት የምትል ሴት አይደለችም። እና በጣም ነው በቃ እኔ እንጃ በጣም እውነት እግዚአብሔርን በጣም ተባረክ። የሆነ አለ አይደለ በጣም እውነት በጣም ነው የሚገርመው አብርሃም ጌታ። እስቲ አብርሃም በፊት ማለት ነው የቡታጅራ ልጆችን የምናውቀው የተንቢ እኔ እንጃ የተንቢ ብቻ ነው። እኔ የተንቢንም ያን ያህል አልከታተላትም ነበር። እና በጣም ብዙ ልጆች ከአብርሃም በኋላ አብርሃም እና ሩታ ናቸው። አብርሃም እና ሩታ ከመጡ በኋላ ነው እነዚህ ልጆች ከእንትን ያሉት ማለት ነው። ማለት አይ ቲንክ ፍቅርም አለች ያው እና አብርሃም ግን ከዛ በኋላ በጣም ብዙ ዩቲዩበሮችን ነው ያፈራ። ማንም የማይከደው ሀቅ ነው። እና በጣም ነው የምትገርመው እግዚአብሔርን በጣም በቃ አይዶ ነው እኔ እንጃ ያለውን ነገር ለሰው ማካፈል የሚችለውን ነገር ማድረግ በጣም ልብ ይጠይቃል። ንጹህ ልብ ገብታችኋላ። በጣም ማለት የሆነ አንድ አይደለ ምንም አሁን ይሄ ልጅ ምንም የለውም፣ አንተ ግን ያለህን ነገር ማለት ሄርሜን ብትሆን በቃ እኔ ስላለኝ ይሄንን ነገር ተጠቀምበት ብሎ መስጠት መቻል ማለት አንተ የሆነ ሰው እንዲሰራ ለዛ ሰው ድጋፍ የምችለውን ነገር ማድረግ ማርያምን በጣም ደስ የሚለውና እግዚአብሔር ቀሪ ዘመንህን በቃ ይባርከው። ከዚህ የበለጠ ብዙ ዩቲዩበሮችን የምታፈራ በጣም ብዙ ስራ የምትሰራ ከዚህ የበለጠ ለሰዎች የምትደርስ ያድርግህ አብርሃም ማለት ነው። እና በጣም ነው የምኮራብህ እና ለዛም ነው እኔ አብርሃም በጣም ለሴት ልጅ ክብር አለው። እዚህ ጋር እንደምታዩት አይደለም የሆነ ነገር ሳይሆን እንደዛ አይሆንም የምላችሁ ማለት ነው የምከራከርላችሁ ስለ አብርሃም። ሰላም ውድ ኢትዮጵያውያን ቤተሰቦቼ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይሰውራችሁ። በሰላም ወጣችሁ ግቡ፣ በሰላም ተኝታችሁ ተነሱ። መድኃኒዓለም ክርስቶስ አገራችንን ኢትዮጵያ መሀሏን ገነት ዳሯን እሳት አድርጎ ይጠብቅልን። የመጣውን በየቦታው የሚሰማውን ነገር መድኃኒዓለም ክርስቶስ በቃ ያብርድልን እላለሁ። እንግዲህ ቤተሰቦቼ የዛሬ ቪዲዮ መግቢያ ላይ እንዳያችሁት ማለት ነው ስለ አብርሃም በቃ በጣም የሚገርም ነገሮችን ልንገራችሁ እና ቪዲዮዎችንም አብረን እያየን አብረን እንቆያለን። ፕሊዝ ሁላችሁም እኔንም ደግፉኝ፣ ደግፍ አድርጉኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉኝ፣ ኮሜንትም ጻፉ፣ አበረታቱኝ። አመሰግናለሁ። እና ወደ ቪዲዮ እንግባ። የምር በጣም የሚያኮራ በጣም ደስ የሚል ነገር አለው ማለት በአጠቃላይ ከአብርሃም ጋራ የሚመጡ ልጆች በጣም ደጎች ናቸው። እውነት በጣም ደጎች ናቸው። እስቲ ቪዲዮውን አብረን እንመልከት። የምራችን ነው ግን እግዚአብሔር ይላል እንዳንተ ነው የሆነ የቅርብ ሰው ሊያደርገው የለ ከሚችለው በላይ ያደረጋችሁ የቅርብ ሰው ሴት ቤተሰብ ማለት የእውነት በጣም ነው በቃ ደስ የሚለው በጣም ማለት ነው። አስርታል ጋይዝ እናንተ ማለት ቪዲዮ ለመስራት ፈልጎ የሆነ ሰው ስልክ ስለሌለው ቪዲዮም ለመስራት እየፈለገ ስራ መስራት ፈልጎ ስልክ ስለሌለው ማለት ነው። እና ይሄንንም ነገር ያው ታውቃላችሁ እኛ ስንት ነገር አሳልፈን እዚህ እንደደረስን እቺን ዩቲዩብ እንኳን እዚህ ለማድረስ ስንት ዋጋ እንደከፈልኩ እኔ በግሌ ያውቀዋለሁና ታውቃላችሁ የኢትዮጵያ ሰዎች ኢትዮጵያ ዩቲዩበሮች ማለት ነው አብዛኛው እግዚአብሔርን ነው የምላችሁ በጣም ብዙ ሰዎችን ደጅ ጠንቼ ከፍዬ እንኳን ማለት ነው ማርያምን
ብር ከፍዬ ቻናሌን እንዲቀሳቀስ እርዱኝ ብያቸው ብሬን በልቶ ይጠፋዋሉ። እና እግዚአብሔር በጣም አላደለ በጣም ብዙ ነገሮች ነው እኔ ስለማውቀው ነው ስለ ዩቲዩብ እንደዚህ እምላችሁ ማለት ነው። በጣም ለምነናቸው ማለት ነው ጋይስ፣ ከፍለናቸው ነው እምላችሁ፣ ከፍለናቸው እንኳን ያላደረጉልን ሰዎች አሉ። እና እዚህ ጋር የአብርሃምን ደግነት ሳይ እነዛ ሰዎች ትዝ አሉኝ። ጌታን ምንም ቻናልን የሆነ ሰው ቻናል ምንም ከናንተ የሚወሰድ 10 ሳንቲም የለም። 10 ሳንቲም ማለት ነው። ሼር አድርጉልኝና ወይ ደግሞ ፒን አድርጉልኝ፣ ሰዎች ሰብስክራይብ እንዲያደርጉኝ እርዱኝ ብላችሁ ማለት ነው። ይሄን ያህል ክፈይ፣ 20,000 ክፈይ፣ 30,000 ክፈይ፣ 50,000 ክፈይ ነው የሚሏችሁ። እና አብርሃም እዚህ ጋር በቃ ላበረታተው። ከዛ አልፎ ደግሞ አብሮ ቪዲዮ ሰርቶ ከዛ አልፎ ደግሞ ስልክ ሄርሜላ ደግሞ ስልክ ያላትን ይሄ ያለኝን ነው ብላ ለሱ መስጠት ማለት ማርያምን በጣም ንጹህ ልብ ይጠይቃል። ገባችሁ? ማለት የምትጠሉበት ነገር ሊኖራችሁ ይችላል የሆነ ሰው ማለት ነው። ግን ደግሞ ይሄን እንደዚህ አይነት መልካም ነገር ሰዎች ስራ እንዲሰሩ ከጎን መሆን በጣም በጣም ማርያምን በጣም ማበረታታ አብርሃም በጣም ጌታ እኔ እንጃ እግዚአብሔር አምላክ ጤና እድሜ በቃ ብዙ ነገር አለ አይደለ? የልብህን መሻት ይፈጽምልህ እግዚአብሔር ከኃጢአት በቀርና መልካም ሰዎችን ያብዛልን እንዳንተ ማለት ነው። ቀላል ይመስላል ጋይስ፣ ቀላል አይደለም። እና በጣም ብዙ ሰዎችን ነው ያበቃ አብርሃም፣ ብዙ ሰዎች ነው ዩቲዩበር እንዲሆን ያደረገውና በጣም ነው የሚገርመው። እና ይሄ ልጅ እንዴት ምን ያህል ምንን ስሜት እንደተሰማው ስለገባኝ ነውና በጣም ነው ምኮራብ እግዚአብሔርን በጣም ነው ደስ የሚለው። እንደዚህ አይነት መልካም ስራ መስራት ስንቶቹ ማለት ነው ስንቶች እንዳሉ ብታውቁ ማለት ነው። የእውነት እዚህ ማለት እናንተ ሰብስክራይብ እናንተ ናቸው አይደለኛ አስባችኋል ጋይስ? የሆነ ቻናልን ሼር ለማድረግ እና እንትን ለማድረግ ይሄን ያህል ብር የሚጠይቁ ሰዎች ነው ያሉት። እና አብርሃምን ደግሞ አሰቡት። ይኸው ስራ ስልክም ይኸው ብሎ ቪዲዮም ደግሞ ሰዎች ሰብስክራይብ እንዳደርጉ ሰብስክራይብ አድርጉት ምናምን ብሎ ከሱ ጋራ እሱን እየረዳ ነው ያለው። እና እኔ እንጃ ቃል የለኝም። እግዚአብሔር ይባርክ። በጣም ነው የማመሰግነው። መልካምነት ለራስ ነው። ማንም ሰው የሆነ ነገር ማለት ነው አሁን የምናደርገው ነገር ነገ ማንም ሰው ምንድነው አላለ የሆነ ሁላችንም ነገር ምን እንደሚመጣ አናውቅም አይደል? ሁላችንም ማለት ነው ምንም አይደለም ሰው ልጅ ምንም ነገር ማለት ነው እርግጠኛ የምትሆኑበት ነገር የለም፣ የምትመኩበት ነገር የለም። ሁሉም ኃላፊ ነው እና እንደዚህ ደግሞ መልካሙ ናችሁ ስታልፉ በጣም ብዙ ሰዎች ያስታውሷቸዋል። ያው በዚህ ምድር እንትኑ ትርፉ ይሄ ነው እና በእግዚአብሔር ቤት በእግዚአብሔር ዘንድም ደግሞ ዋጋ አለው ማለት ነው። እና መልካም ነገር ማድረግና መልካም ነገር እናድርግ። ንጹህ ልብ ይኑረን ሁሌም ማለት ነው። በቃ ለሰው ልጅ ማለት ነው ያ ሰውን ካልጠቀመን ያ ሰውን እንትን ካላለ እንኳን በቃ ሰውን ለመጉዳት አንጣር ማለት ይሆናል አይደለ? ሰው በቃ ያ ሰው ባንጠቅም እንኳን ማለት ነው ሰውን ለመጉዳት አንጣር። እግዚአብሔር ነው የምላችሁ። በቃ አለ አይደል? መልካም ነገር ማድረግ ባንችል እንኳን ያ ሰው እንዳይሰራ ማለት ነው አናጣራቱን አንበለው። በቃ ያ ሰው እንዲሰራ ከቻላችሁ እንዲሰራ ማድረግ ነው። ካልቻላችሁ ደግሞ በቃ ተውት ያ ሰው እንዲሰራ ማለት ነው። እና ለሰው ልጅ እንቅፋት አትሆኑ። ጌታ ነው የምላችሁ ማርያምን። መልካም ነገር ማድረግ ካልቻለም ዝም በማለት እንትናችንን እንወጣ እና ከቻልን ደግሞ እንደዚህ እንደግፍ እና በጣም ነው ማከብራችሁ ሄርሜላ አብርሽም ለዚህ ልጅ ባደረጋችሁት ነገር ማለት ነው። ከዚህ በፊትም በጣም ብዙ ልጆች ይረድታችኋል እና እግዚአብሔር ከዚህ የበለጠ ያበልጽጋችሁ፣ በፍቅር ያኑራችሁ፣ አይለያችሁ፣ ፍቅራችሁን ያብዛ፣ ሰርጋችሁን ለመብላት ያብቃን። የሩታና የአብርሃምን ምን መልስ ላይ ነው መሰለኝ እዚህ ዱባይ እንትን ያገኘዋቸው እና በቃ ያንን ነው የምለው። እና ቤተሰቦቼ ፕሊስ ሁላችሁም ሰብስክራይብ አድርጉኝ። አመሰግናለሁ። ውድድ ነው የማደርጋችሁ። እግዚአብሔር ከክፉ ነገር ላይ ጠብቁኝ። እመጣለሁ ከሆነ ጊዜ በኋላ